ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን እለተ እሁድ ነው ዛሬ ሰኔ 15 ቀን 2017 ዓ.ም የዛሬ 5 ዓመት አካባቢ የአማራ ክልል ባለስልጣናት የተገደሉበትና በኢትዮጵያ ፖለቲካ ታሪክ ውስጥ ከፍተኛ የሆነ የፖለቲካ ትኩሳት የተፈጠረበት እለት ነው ዛሬ 5ኛ ዓመቱን ያስታወስን እንገኛለን በኢትዮጵያ ወቅታዊ ሁኔታዎች ላይ ተመሳሳይ የሆኑ የፖለቲካ ስብራቶች ይከሰታሉ የሚለው ስጋት አሁንም በኢትዮጵያውያን ዘንድ በስፋት እየተነሳ ይገኛል በወቅታዊ ጉዳዮች ላይ አተኩረን የተለያዩ ርዕሰ ጉዳዮች ላይ መረጃ የምንሰጥበትና እንደዚሁ ማስተያየት የምናቀርብበት የዕለቱን የአንከር መረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን ሶስተኛው የዓለም ጦርነት ይከሰታል የሚል ስጋት በዓለም ህዝብ ዘንድ በስፋት እየተነሳ ይገኛል ሰሞኑን እስራኤልና ኢራን የገቡበት ፍጥጫ አሜሪካ መጨመሯ ደግሞ የበለጠ ስጋቱን ፍራቱን እንዲጨምር አድርጎታል ይሄንን ጉዳይ ባጭሩ የምናነሳ ይሆናል አብራችሁ እንድትቆዩ እንጋብዛው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ እንደዚሁም ገለታው ዘለቀ ከቦስተን ማሳቹሴትስ በጋራ በመሆን ነው አብራችሁ ነው ተነስተልን ገለታው እንደምን ዋልክ መሳይ እንዴት ነህ እንደምን አለ ሰሞኑን የኢራንና የእስራኤልን ጉዳይ እንዴት እየተከታተልክ ነው በዚህ ጉዳይ ላይ አሜሪካ መግባቷ ደግሞ የበለጠ ነገሩን አስፈሪ አድርጎታል ሶስተኛው ዓለም ጦርነት ሊቀሰቀስ ይችላል የሚል አስተያየት ከዚህም ከዛም እየተሰጠ ይገኛል ሰሞኑን ኢራንና እስራኤል የሚለዋወጡት የከፍተኛ የጦር መሳሪያ ተኩስ ልውውጥ የዓለምን ህዝብ ትኩረት ስቦ እንደቆየ የሚታወስ ነው አሜሪካ በዚህ ጉዳይ ላይ አቋሟ ምን ሊሆን ይችላል የሚል ነገር እየተነሳ ነበር ፕሬዝዳንት ዶናልድ ትራምፕ የአሜሪካ የጦር አውሮፕላኖች B2 የተሰኘ በጣም ዘመናዊና አሜሪካ ብቻ እንዳላት ነው የሚነገረው ዝርዝሩን ምናልባት ወደ ኋላ ላይ እንመጣበታለን እነዚህ አውሮፕላኖች ሄደው የኢራንን 3 የኒውክሌር ማብለያ ቦታዎችን መምታታቸው ከተገለጸ በኋላ የዓለም ህዝብ ትኩረት ወደ ሌላ ሆኗል እውነት ሶስተኛው ዓለም ጦርነት ከበራፋችን ላይ ይገኛል የሚለው ስጋት የዓለም ህዝብ እየናጠ ይገኛል እስቲ በዚህ ጉዳይ እንጀምርና አጭር አስተያየት ሰተንበት ወደ ሀገራችን ጉዳይ እንመጣለን በነገራችን ላይ እንዲህ አይነቱ የዓለም ህዝብ ትኩረት ሲኖር እንዲህ አይነቱ የተላላቅ ሀገራት አጀንዳ በዚህ ጉዳይ ላይ ሲወጠሩ አምባገነን መሪዎች እንደ አብይ አይነት ግልገል አምባገነኖች ደግሞ ያገራቸውን ህዝብ ለመጨቆን አይነተኛ አጋጣሚ አድርጎ ሊወስዱ ይችላሉና እሱንም ለማንሳት ይመቸናል እስቲ ገለታው እንዴት አየው የሰሞኑን የኢራን የእስራኤል የአሜሪካን ጉዳይ እንግዲህ ያው የዓለም ህዝብ ኢትዮጵያንም እንደምንከታተለው ኢራንና እስራኤል ረጅም ጊዜ በቅራኔ ውስጥ ነው ያሉት ኢራን ውስጥ በተለይ የሚመጡ መሪዎች ሁሉ ጊዜም የእስራኤልን ህልውና በተለይ በተመለከተ ሌላው ጦርነት እንዳለ ሆኖ ግን በህልውና ደረጃ እስራኤል መኖር የለባትም ከካርታ ውስጥ መፋቅ አለባት ነው የሚሉት በእነሱ የዓለም ካርታ ውስጥ እስራኤል የለችም ዘካባቢና ጉዳዩ ትንሽ ኤግዚስተንስ ምንድነው የሚባለው የህልውና ጥያቄ ያለበት ነው በእስራኤል በኩል ደግሞ እንደዚሁ ጠንከር ያለ ምላሽ እየተሰጠነ የቆየውና እንግዲህ ዛሬ የከፋ ጦርነት ውስጥ ገብተዋል እንደው ለጊዜው ደግሞ አሜሪካ እንደምታውቀው እስራኤል ደጋፊ ናት ሁሉ ጊዜም በግልጽ እና እስራኤል የነካ አሜሪካ ምላሽ ትሰጣለችና አሁን ጦርነት ውስጥ ተሳታፊ ሆናለች ግን አንድ አሳቢ ነው አይደለም የሚባሉት እነዚህ ለዓለም የሚያስቡ ሰዎች ብዙ የሚመለከቱ ማለት ነው አንዱ ሲናገር የሰማሁትን ሼር ላድርግ ማሳይ ምንድነው ያለው ሁለት ስጋቶች ዓለም አሉባት በዚህ ሰዓት አሁን አንደኛው ስጋት ቴክኖሎጂና ዲሞክራሲ አብሮ አያድግም ቴክኖሎጂው ከሚገባው በላይ አድቋል በተለይ በዓለም አቀፍ ደረጃ ዲሞክራሲ እና ደግሞ የሶሻል ሳይንሱ እኩል ያደገ አይደለም ያለው ኤአይን ብትመለከት ለምሳሌ አርቲፊሻል ኢንተለጀንስ ውድቀት ቴክኖሎጂው አሁን የስነ ህይወት መሳሪያው ኒውክሌር ቦምቡ ሲበዛ እየረቀቀ መጥቷል በአንድ ሌሊት ዓለምን ሊያጠፋ የሚችል ነገር በእጃቸው ሆኗል በመሪዎች ግን መሪዎቹ እና የዲሞክራሲ ፕሪንሲፕል ለዲሞክራሲ ኮሚትመንት ለዲሞክራሲ ያላቸው ኮሚትመንት ግን አብሮ ያድግም ከዚህ ቴክኖሎጂ ጋር ስለዚህ በየትኛውም ሀገር ነው ያሉ መሪዎች ለውጥ ሊያስቡ ይገባል የሚል ነው አንደኛው ሁለተኛው ያሳስባል የሚሉት አሁን እነዚህ ሐሳቢዎች ኢንተርናሽናል ድርጅቶች ለምሳሌ እንደ
ዩናይትድ ኔሽንስን ጨምሮ ለምሳሌ ይሄ ደግሞ ማን ነው ዓለም አቀፍ ፍርድ ቤቱ አለማደጉ ደግሞ ሌላው ችግር ነው የሚባለው ምክንያቱም ተጠያቂነት የለም ተከሶ የሚሄድበት የለም አንዱ ሊይዘው ሲል ሌላ አስመልጠዋል አልበሽር ታስታውሳለህ ሳውዝ አፍሪካ ውስጥ እንዴት እንዳመለጠ የሚያስገርም ነገር እኮ ነው እና እንደውም ከዚህ ከኢንተርናሽናል ክሪሚናል ኮርት ከሚባለው ማለት ነው የነበሩ አባል ሀገሮች ሁሉ ይወጡ ነው ያሉት ስለዚህ አንዱ ይሄ ዓለም አቀፍ ኮሚኒቲውም ተጠናክሮ ጥሩ ተቋም አለመገንባቱ ሃይ ሚል ማለት ነው ቆስቋሽ ነው እነዚህ ሁለት ነገሮች ለዓለም አሁን ለምትመጣው ዓለም አሁን ላለችው ዓለም ከባድ ስጋት ፈጥሯል ይያሉ ነው ያሉትና ስጋት ተደቅኗል የሚለው እንደሆነ ሼር ለማድረግ ነው ከዛ ባሻገር ግን ያነሳው ነገር መሳይ ምንድነው ይሄ ግጭት አንድ በኩል ትናንሽ ግጭቶችንም እየቆሰቆሰ ሊያሳድግ ይችላል አሁን እንግዲህ ኢራን እና አሜሪካ ስትጨመርበት ምዕራቡ ዓለም ደግሞ ሊነሳ ይችላል አረብ ሀገሮች የሆነ ሌላ እንትን ሊያደርጉ ይችላል በዚህ መካከል በአገሮች በሙሉ ቁርሾ አላቸው የሚገርም አሁን ለምሳሌ ሳውዝ ኮሪያ እና ጃፓን በድንበር የሚጋጩ አይመስለውም ብዙ ሰው ግን አንድ ደሴት አለች አነስተኛ ደሴት የኔናት የሚባባለው ብዙ ሀገሮች የድንበር ቁርሾ አላቸውና ይሄ ትልቅ ግጭት እነዚህ ትንሽ ግጭት ያለባቸው አንዳንድ አካባቢዎች ሊያደፋፍራቸው ይችላልና ዓለም ነውጡ ስለትገባ ትችላለች አብይ አህመድም ድንገት አሁን አይ ኢራን እናንተና ተጋጩልኝ እኔ ኤርትራ ሊድ ሊል ይችላል እንደዚህ አይነት አነስተኛ ግጭቶችን ሁሉ ሊያሳድግ ይችላል በዚህ ሽፋን ውስጥ ደበቃለው ብለው ስለሚያስቡ ምንድነው ኢኮኖሚው ራሱ የዓለም ኢኮኖሚ ሊጎዳ ይችላል ምክንያቱም ትሬድ እየተበላሸ ነው ያለው የውስጥ ግጭቶች ሊጨምሩ ይችላሉ ሚል ከባድ ስጋት ላይ ነው ያለው መሳይና እንግዲህ ቤቱን ጠበቅ ያረገ ጀግና መሪ ያለበት ሀገር ናሽናል ሴኩሪቲ ህዝቡን አስተባብሮ የቆመ ሀገር ጥሩ ነው በዚህ ሰዓት እኛ ሀገር ደግሞ ያው እንደምታውቀው እንደዚህ አይነት ተሰከረ ሰው ነው የገጠመንና እንግዲህ ኢትዮጵያውያን ዓለም አቀፍ ለውጦችን መከታተል አለብን እንዳልከው ገለታው በጣም አስቸጋሪ ዘመን ላይ ነው ያለነው እንግዲህ ኒኩለር የታጠቁ ሀገራት በርግጥ ገና ኢራን ኒኩለር ለማምረት የሚያስችል እንቅስቃሴ ውስጥ ነው ያለችውና ያንን ለማስቆም በእስራኤልም በአሜሪካም በኩል ፍላጎት እንዳለ ለረጅም ጊዜ ሲታወቅ የነበረ ጉዳይ ነው የዓለም አቀፉ የኒኩለር ይሄንን የሚቆጣጠረው ዓለም አቀፍ መስሪያ ቤት አለ እሱ እስካሁን ኢራን የኒኩለር ባለቤት ለመሆኗ የሚያሳይ መስረጃ የለም እያለ ባለበት ጊዜ ላይ ነው እስራኤል በተለያየ ጊዜ ይሄን ያህል ጊዜ ቀርቷታል ኢራን ይሄን ያህል ጊዜ ቀርቷታል እያለች ሁሉ ጊዜ ስትገልጽ በመጨረሻም በተለይ አሁን ከሐማስ ከሂዝቦላ በሚሰነዘርባት ጥቃት ይሄ ነገር መካከለኛ ምስራቁን የበለጠ ወደ ቀውስ ይከታል ስለዚህ ምንድነው ምንጩን ማድረቅ አለብን ምንጩ ደግሞ የነዚህ ሁለት የሂዝቦላም ሆነ የሐማስ ምንጩ ኢራን ናት በሚልም ኢራንን እንዳጠቃላይ ቀደም ሲል አንተ እንደገለጽከው የእስራኤልን ህልውና ጥያቄ ውስጥ የሚያስገባ አገዛዝ ነው ያለው ከዚህ በፊት ጽዮናዊቷ ሀገር በካርታ ላይ የለችም እቺን ሀገር ማጥፋት አለብን የሚል አቋም ያላቸው መሪዎች ናቸው በተከታታይ በኢራን መንበር ስልጣን ውስጥ የከረሙትና ያ ለእስራኤል ሁሉ ጊዜ የማንቂያ ደውል ነውና አሁን አጋጣሚውን ጊዜውም ሁሉም ነገር ደርሷል በሚል ነው እርምጃ እየወሰደች ያለችው አሜሪካ እንግዲህ ከእስራኤል ጎን ሆና ይሄንን የጦርነት ሁኔታ ወይም ደግሞ አጠቃላይ ግጭት መቀላቀሏ በዓለም ዙሪያ ስለነገ እንድናስብ ነው ያደረገው ምክንያቱም አሜሪካ የገባችበት እንደ እስራኤል ያለ ሀገር የሚሳተፍበት ሌሎች ሀገራት ነገ ከነጎዲያ ምን ሊሆኑ እንደምንችል አናቅም እና አሜሪካ እና እስራኤል በዚህ ደረጃ ገፍተው ከመጡ ነገ ከነጎዲያ እና ሰሜን ኮሪያንም ሌሎችንም እነ ቱርክንም እንደዚህ ቀና ያሉ ሀገሮችንም ጭምር አደብ እናስገዛለን ብለው እርምጃ የሚወስዱ ከሆነ የዓለም ቀጣይ ጣፋንታ ምን ሊሆን ይችላል እንደ ከዚህ በፊቶቹ የአንደኛና የሁለተኛ ዓለም ጦርነት አይነቶች አይደለም ከዚህ በኋላ ጦርነት ከተቀሰቀሰ ኒኩለር የታጠቀ ነው ቀደም ሲል አንተ እንዳልቆም በአንድ ጊዜ ዓለምን ጸጥ ሊያደርግ የሚችል መሳሪያ የታጠቁ ሀገራት ብዙ ናቸው ይሄን መሳሪያ የታጠቁት ዓለምን መጨረስ በሚቻልበት በዚህ ወቅት ላይ ትልቅ ኃላፊነት የሚሰማው የዓለም መሪ መኖር አለበት የሚል ነው እንግዲህ አሜሪካ ላይ በስልጣን ላይ የሚገኘው የትራምፕ አስተዳደር ከዚህ አንፃር ምን አይነት ኃላፊነት አለበት ምን አይነት ኃላፊነት እየተሰማው ነው የዓለምን ይሄ የምንድነው የስልጣን መዋቅር ተረርቶ እየመራ ያለው የሚለው ነገር አሳሳቢ ሆኖ እየተነሳ ይገኛል እንግዲህ ቀጣይ አሜሪካ እርምጃ ተወስዳለች አሁን ሶስቱም የምንድነው የኒኩለር ማብለያ ቦታዎችን ነው የመታችው ከዚህ ባለፈ አሜሪካ ኢራን ወደ ሰላማዊ ድርድር ወደ ንግግር ካልመጣች ይቀጥላል የሚል ነገር ነው የመንግስት ለውጥ ሁሉ ያስባሉ በኢራን
የመንግስት ለውጥ እንፈልጋለን የሚል ሐሳብም እንዳለ ነው የሚሰማው የኢራኑ መንፈሳዊ መሪ ግን እኔ አንድ ግለሰብ ነኝ እኔም በማጥፋት የሚለወጥ ነገር የለም እኔና ሀገርን እንለያያለን እኔም በማጥፋት የሀገርን ፍላጎት የሀገርን ህልም ማጨናገፍ አይቻልም ኢራንን አታጠፏትም በሚል ከወዲሁም 3 እሳቸውን የሚከተሉ ተከታዮቻቸውን ሰይመው ነው የሚገኙት ምናልባት በአንድም ይሁን በሌላ በዚህ ጥቃት ህይወታቸው ካለፈም ከስልጣን ዞር የሚሉም ከሆነ የሚረከባቸውን አዘጋጅተው እንዳለ ነው የሰማነው በአጠቃላይ ዓለም ባሁን ሰዓት ትልቁ አጀንዳው ይሄ ነው ትልቁ ትኩረቱ ይሄ ነው ግን ወዴት ያመራ ይሆን አሜሪካ ወደ ሙሉ ጦርነት ውስጥ ትገባ ይሆን እዚህ አሜሪካ ውስጥ ራሱ ፍትጋን ያለው ትራምፕ ወደ ስልጣን ሲመጣ እኛ ምን አገባን የዓለም ጉዳይ ሌላ ነው እኛ አሜሪካ ፈርስት ነን አሜሪካ ቅድሚያ የሚል ነው ይዘው የመጣው ስለሌላው ይመለከተንም የውስጣችንን ጉዳይ ብቻ ነው የምናተኩረው የሚል አቋምና በዚህ ደረጃ ፖሊሲ ይዞ ስለመጣ ነው ተመረጠ የሚባለው አሁን ግን 6 ወርም ሳይሞላው ትራምፕ ወደ ዓለም አቀፍ ጉዳዮችና ዋና ተዋናይ ወደሚሆንበት የዚህ ጉዳይ ላይ ገብቷልና ምን ልናይ እንችላለን በቀጣይ ይሄ ነገር እየተባባሰ መጥቶ እንደተፈራው ሶስተኛው የዓለም ጦርነትን ያፈነዳ ይሆን አይታወቅም መሳይ ብዙ ግጭቶች ሊመጡ እንደሚችሉ ነው እንግዲህ በሚዲያዎች ውይይት ሲያደርጉ አንዳንድ ተንታኞች ሲናገሩ የምንሰማው ብዙ ግጭት አሁን ለምሳሌ የዩክሬን እና የራሺያ ጦርነት ምንድነው የሚሆነው በዚህ መሃል እዚህ አካባቢ ሲጧጧፍ ምናልባትም ኢራንን እንደ ኢራቅ ለማድረግ ልክ እንደ ኢራቅ አሜሪካ ኢራቅ ላይ የወሰደችውን አይነት እርምጃ ለመውሰድ ስትነሳ እነዚህ የተጀማመሩ ጦርነቶች የዩክሬን የራሺያ ጦርነት ምንድነው የሚሆነው ሰሜን ኮሪያ ምንድነው ሚናዋ ልታደርግ ትችላለች የሚለው ነገር የመካከለኛው ምስራቅ ፖለቲካ ወዴት ያዘነብላል እንዳልከው ብዙ ጊዜ አሁን በተለይ ይሄ ሂዝቦላ ደጀን ኢራን ናት ለረጅም ጊዜ እንደሚታወቀው ከኋላ ያለችው ኢራን ናትና እዛም እስራኤል ጎረቤት አካባቢ ያሉ እንቅስቃሴዎች ምን ሊመስሉ ይችላሉ የሚለው ነገር ያለም አሳሳቢ ጉዳይ ሆኗል እንዳልነው ትልቁ ክፍተት የዓለም አሁን ትልቁ ክፍተት ዓለም አቀፍ ኮርት የለም ሁለተኛ እንደገና ደግሞ እነዚህ አንዳንድ መሪዎች ወደ ፖለቲካ መሪነት የሚመጡ መሪዎች የውስጥ ችግሮቻቸው አሁን በአሁኑ ሰዓት በተለይ ለመወጣት የሚሞክሩት ከሆነ ሀገር ጋር ግጭት በማድረግ ያ በጣም ትልቅ ችግር ውስጥ ሆኖ ዓለም ህዝብ የገባው መሰለኝ የከሆነ ሀገር ጋር ጦርነት በመጀመር የውስጥ ችግሮቻቸውን ያቀዘቀዙ ያለበት ሁኔታ ነው ያለው ለዛ ነው እኛ ያሰውዬ ኢንተርናሽናል ደረጃ በዓለም ደረጃ የዲሞክራሲ አለማደግ ሳይንስና ቴክኖሎጂ ደግሞ ጭልጥ ብሎ መሄዱ አደጋ ውስጥ ደቅኖናል ዓለምን ይያለ ያለውና ሁኔታዎች ሊቀጥሉ ይችላሉ እኛ እንደ ኢትዮጵያ ነው ራሳችንን ማየት ያለብን ኢትዮጵያውያን የውስጥ አንድነትን ማጠናከር ይገባናል ትኩረታችንን በስርዓት ለውጥ ላይ ማድረግ ይገባናል ትግላችንን ማድረግ ከዛ ውጪ ሊያገኘን የሚችለው ትልቁ ነገር አሁን እኛ ምንድነው የንግድ መዛባት መጥቶ የኢኮኖሚ ችግር ሊመጣ ይችላል የዩክሬን እና የራሺያ ጦርነት እንኳን ምን ያህል የማዳበሪያ ችግር የስንዴ ችግር እንዳመጣ ይታወቃልና ምናልባት የነዳጅ ችግር የመካከለኛው ምስራቅ አካባቢ ያንን ሊያደርገው ይችላል ሊያዛባው ይችላል ነዳጅ ዋጋውንና በዛም አካባቢ ጉዳት ሊያመጣብን ይችላል ይሄንን መጠበቅ ነው ያለብን መሳይ እንግዲህ እስቲ ያሉትን ለውጦች ደግሞ እያየን መሄድ ነው መጸለይም ደግሞ ያስፈልጋል ለምድራችን በየሃይማኖታችን ገለታው እንግዲህ ወደ ሀገራችን ጉዳይ እንምጣ መቼም ከዓለም አጠቃላይ ነባራዊ ሁኔታ ተነጥለን አይደለንም ያለነው ያው ዓለም ላይ የሚሆነው ነገር ይመለከተናል በአሁን ሰዓት ዓለም ወደ አንድ መንደር እየሄደች መሆኗን ከምን ጊዜም በላይ በሚያረጋግጠው አንድ ዓለም ላይ በሚከሰት ነገር ሌሎቻችንም እየተጎዳን ያለንበት ሁኔታ ስለዚህ የዓለም አቀፍ ክስተትን እንዲሁ በቀላሉ የምናየው አይደለም ያን ዩክሬንና ሩሲያ ላይ በተፈጠረው ጦርነት ምን ያህል ስንዴ ዋጋ ምን ያህል የዓለም ኑሮ እንደተናጋ ይታወቃል ኢራንና የእስራኤል ደግሞ ኮዲው ራሱ የዓለም አቀፍ በረራዎች እየተስተጓጎሉ ይገኛሉ በርካታ አየር መንገዶች በረራ መሰረዝ ላይ እንዳሉ ነው የሰማነው ብዙ ነገሮች ይስተጓጎላሉ ስለዚህ ባንድሚም በሌላ መጎዳታችን አይቀርም እንደነዚህ አይነት ነገር ሲሆን ደግሞ እንደነ አብይ ላሉ አስተዳደሮች ምክንያት እንዲያገኙ ያደርጋቸዋል አብይ አህመድ ሁሉ ጊዜ ለምንድነው ኢትዮጵያ ውስጥ ኑሮ እንዲሆነው የሚባል ዓለም አቀፉ የኮቪድ ክስተት በዓለም አቀፍ ደረጃ የመጣው የነዳጅ ዋጋ የሚል ሰበብና ምክንያት እየደረደረ ኢትዮጵያውያንን በእንደዚህ አይነት ከዓለም ታይቶ በማይታወቅ ጭቆና ውስጥ
እንዲቆዩ ያደረጋቸው መሆኑ ይታወቃልና አሁንም የበለጠ ምክንያት እንዳያገኝ በተለይም ደግሞ ኤርትራ ጋር ሄዶ ግጭት እንዳይፈጥር የሚያሰጋ ነገሮች አሉ። ሰሞኑን የአሜሪካው የአፍሪካው ምስራቅ አፍሪካው ኮማንደር ወደ አዲስ አበባ መምጣታቸውን ተከትሎ ኤርትራን ለመውረር አብይ አህመድ እጁን ያፍታታ ነው የሚልም ወሬው በስፋት እየተወራ ነውና አገር ውስጥ ያለውን ችግር አጠቃላይ ቀውስ የህዝቡን ትኩረት ወደ ሌላ አቅጣጫ ለመውሰድም ይሄን ነገር ከማድረግ ወደ ኋላ የሚል አይደለም። የሰውየው አጠቃላይ የጤና ማጣትና ያቅም ማነስ እንደነዚህ አይነት ነገሮችን ቶሎ በድፍረት እንዲወስን የሚያደርገው ስለሆነ እስቲ ወደ ሀገራችን ጉዳይ እንምጣ። ብዙ ነገሮች አሉ ገለታው። ሰሞኑን አብይ አህመድ በጣም ቢዚ ሆኖ ነው የከረመው። በየዕለቱ የተለያዩ የህብረተሰብ ክፍሎችን ያነጋገረ ነው ወይስ ያነጋገረ ሌላ ቃል እንፈልግለታለን ወደ ኋላ ላይ ያነጋገረ የሚለው የሚገልጸው ስላልሆነ አሁን ይሄን በመነጋገርበት ጊዜ የጤና ባለሙያዎችም ለማለት ይከብዳል። አብዛኞቹ ካድሬ የሆኑ በአብይ አህመድ አገዛዝ በብልጽግና ተመልምለው ለስብሰባ እየተጠሩ የጤና ባለሙያዎች በሚል የሚገለጹ የተገኙበት ነው። ምክንያቱም የኢትዮጵያ የጤና ባለሙያዎች ቦርድ አለ። ይሄንን የኢትዮጵያ ጤና ባለሙያዎችን ድምጽ እያሰማ ንቅናቄውን እየመራ ያለ ቦርድ ተሳታፊ ያሉበት መድረክ ነው የተዘጋጀው። ለማንኛውም እዛ መድረክ ላይ ያለውንም ነገር ሰምተናል። ከአርቲስቶች ጋር፣ ከመምህራን ጋር፣ ከፖለቲካ ፓርቲ መሪዎች ጋር፣ ከነጋዴዎች ባለሀብቶች ጋር፣ ከብዙ የህብረተሰብ ክፍሎች ጋር ያደረገውን ውይይት ተከታትለናል። እነዚህ ሁሉ መድረኮች ምንድናቸው? ምንድነው ፋይዳቸው? ለሀገር ምንድነው የሚያመጡት ነገር የሚለውን ባጭሩ ባለፈውም ተነጋግረናል፣ እናነሳዋለን። ሌላው ከዜና አንፃር ሊነሳ የሚችለው ነገር በሰሜን ጎጃም የሜጫ አካባቢ አንድ ደብር ገዳም አስተዳዳሪ በአገዛዙ መከላከያ ሰራዊት ታፍነው መወሰዳቸውን ተከትሎ በቀጠናው የህዝባዊ ቁጣ ተቀስቅሷል። በአስቸኳይ ካልተፈቱ ወደ ላቀ ህዝባዊ ንቅናቄ እንገባለን ብለው የሃይማኖት አባቶች፣ ካህናት፣ የአካባቢው ማህበረሰብ በሜጫና ዳንግላ አካባቢ የሚኖሩት ወደ አደባባይ ወጥተው ሰልፍ እያደረጉ ይገኛሉ። እኛ አባት በመከላከያ ሰራዊት ልዩ ትዕዛዝ ነው ታፍነው የተወሰዱት። 300 ተማሪዎችን ከሚያስተምሩበት አበመኔት ወይም ደግሞ ከዛ ገዳም ነው የተወሰዱትና በአማራ ክልል እንግዲህ ከፍተኛ የሆነ የሰላም መደፍረስ ባለበት ሁኔታ አገዛዙ አንድን የሃይማኖት አባት በዚህ ደረጃ ወስዶ አፍኖ ወዳልታወቀ ስፍራ ይዞ መሄዱ የህዝብንም ቁጣ እየቀሰቀሰ ይገኛል። ከዚሁ ከሃይማኖት ጉዳይ ጋር በተያያዘ ነው በዝቋላ በምስራቅ ሸዋ ዝቋላ ገዳም በርካታ መነኮሳት መገደላቸው ተሰምቷል። በርካታ እንደዚሁ በቁጥር ያልተገለጹ ታፍነው ተወስደዋል። በታጣቂዎች እንደተፈጸመ የተነገረው ይህ ክስተት አስደንጋጭ ነው። ምክንያቱም ባለፈው አመት ልክ የዚህን ጊዜ ወቅት ነው 4 የገዳሙ አባቶች በአሰቃቂ ሁኔታ ታርደው የተገደሉበት ሁኔታ የሚታወስ ነው። እዛ አካባቢ አባቶች በከፍተኛ ችግር ውስጥ ነው ያሉት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየትኛውም የቤተክርስቲያኒቱ አባቶች ጥቃት የምእመናን ጥቃት ላይ አቋሟን እየገለጸች አይደለም። ከዛ ይልቅ ግን መንግስትን አትንኩ የሚሉ አባቶች ናቸው ድምጻቸው ከፍ ብሎ እየተሰማ የሚገኘው። ገለታው እጅግ አሳዛኝ ነው። ለምእመናን ለቤተክርስቲያኒቱ ልጆች መቆም የሚገባቸው አባቶች ሁሉም ማለት አይደለም፣ የተወሰኑት ድምጻቸው እየጎላ ያለው፣ ሌሎቹ በዝምታ ስለሆነ አቋማቸው ምን እንደሆነ አናቀም። እነዚህ ግን ድምጻቸው የሚሰማ አባቶች በአሁን ሰዓት ቤተመንግስትና ቤተክህነት ተቀላቅሎባቸው ስለማን እንደሚቆሙ እንኳን እርግጠኛ ባልሆኑበት ጊዜ ላይ ነው ያለነው። እንደዚህ አይነት የምእመናን ግድያ የአንድ አባት ሁሉን ነገር ትተው ገዳም የገቡ አባትን አፍኖ መከላከያ ሲወስድ በዝምታ ማለፋቸው እጅግ አስገራሚና አነጋጋሪ የሚያደርገው ጉዳይ ነው። ሌላው በቅርቡ ታፍኖ ከተወሰዱት ወደ ደርባ የሲሚንቶ ፋብሪካ አካባቢ ሰሜን ሸዋ ጫንጮ አካባቢ ከተወሰዱትና የውጭ ሀገር ዜጎች የሚገኙበታል ተብሎ ነበር 3 ቻይናውያን አሉበት ነው የተባለው። 3ቱም ቻይናውያን ህይወታቸው አልፎ ወይም ደግሞ ተገድለው ተገኝተዋል። ስለዚህ የውጭ ሀገር ዜጎችም እየተገደሉ ያሉበት ሁኔታ ነው እየተሰማ የሚገኘው። በእነዚህ ጉዳዮች ሁሉ እስካሁን በአብይ አህመድ አገዛዝ በኩል የተሰጠ ማስተባበያም ሆነ ሌላ መግለጫ ምላሽም የለም። በቅርቡ ነው ከጫፍ እስከ ጫፍ ኢትዮጵያ ሰላም ናት፣ ማንንም ኢትዮጵያዊ በፈለገው ጊዜና ቦታ መንቀሳቀስ ይችላል የሚል የተለያዩ መግለጫዎችን ካገዛዙ የሰማ ነው። እንግዲህ ወቅታዊ ሁኔታዎችን ያነሳውል በእነዚህ ላይ አስተያየት ስጥና ሌሎችንም እናነሳለን። ገለታው እነዚህ ያነሳሳቸው ወቅታዊ ጉዳዮች ማሳያ ናቸው። አንድ ትላልቅ ነገር የሚያሳዩት
ኪሳራችን አቅጣጫው ብዙ እንደሆነ ቤተክርስቲያን እንደገባ መስጊድ እንደገባ ማህበራዊ ኪሳራ ውስጥ እንደገባን ግጭቱ ማብቂያ የሌለው እንደሆነ የሚያሳይ እኮ ነው አሁን የቤተክርስቲያን ጉዳይ የታሰሩት ይፈቱ ቤተክርስቲያን ላይ የሚደርሰው ግፍ ይቁም ማለታቸው ቀርቶ ትተውት እሱን ማትተውት እኮ እየሸለሙ ነው ያሉት አሁን አንዱን ዋናው ተጠያቂ ሰው ሸልሞታል ባርዳ አረጋ ከበደን ሲሸልሙ እኔ በመጨረሻ አብቅቷል ባይኮ ነው ሃይማኖት ደረጃ በተቋማቱን በመቆጣጠር ደረጃ የተሳክቶለታል ትግሉ እዚህ ነው የደረሰውና ይልቃሁን ኢትዮጵያውያን እንደው በየቀኑ ወቀሳውን በየቀኑ እንደው እንትኑን ትተን ምን ችለውን ሁሉ ምን ችለውን ጠጠር መወርወር ነው ያለብን ይሄን ሰው የገለል ለማድረግ እንጂ በየአቅጣጫው ያለን ኪሳራ ተቆጥሮ የሚያልቅ አይመስለኝም መሳይ ምናልባት ወደዚህ ወደ ዛሬው ወደ ጤናው ዘርፍ ደግሞ ገብቶ ይሄ ምንድነው ማነጋገር ያልከውን ወይ ማደናገር በሚለው ተይዞልን እንዴት ለማደናገር እንደሞከረ ወይበት ጥሩ ይመስለኛል ዛሬ ገለታው ነገሮችን በተለይ ያሉትን ወቅታዊ መረጃዎችን ለማንሳት ያህል ነው እንግዲህ በሰሞኑ ከሰማነው ወኔና አንተም በቀደም ባደረግነው ውይይት ላይ የጠቀስነው ነገር አለ በተለይ የኢትዮጵያ የኑሮ ሁኔታን በተመለከተ ነው ከአፍሪካ አንደኛ መውጣቷ ተነግሮናል ኢትዮጵያ በኑሮ ውድነት ነው ከአፍሪካ አንደኛ ከዓለም 53ኛ ደረጃ የምትገኝበት ሁኔታ ነው ያለው የንግድና ቀጠናዊ ትስስር ሚኒስቴር ከሰሞኑ ለፓርላማ ሪፖርት ማቅረቡን አንስተናል እናንተ በዛው በፓርላማው መድረክ ላይ የንግድና ቀጠናዊ ሚኒስትሩ ሲገልጹ የነዳጅ ድጎማ ሙሉ በሙሉ እንደሚነሳ ተናግረዋል አሁን ከሚቀጥለው ወር ጀምሮ ሙሉ በሙሉ የነዳጅ ድጎማው ይነሳል አሉ በዚህ የተነሳ በአማራ ክልል ከፍተኛ የነዳጅ እጥረት ተከስቷል የትራንስፖርት ዋጋ በ1000 በመቶ ጨመረ በአንድ ጊዜ ገና ሐምሌ ላይ ይከሰታል የተባለው የድጎማ መነሳቱ ጉዳይ ሳይመጣ በዋዜማው የነዳጅ ዋጋ ጨምሮ በየቦታው ባሁን ሰዓት በኮንትሮባንድ ካልሆነ በስተቀር ነዳጅ ማግኘት አይቻልም ትራንስፖርት 1000 በመቶ ጨምሯል ኢትዮጵያውያን እስካሁን ካለው የበለጠ የከፋው ጨለማው ጊዜ እየመጣባቸው ነው አብይ አህመድ ይሄን ነው ማንሰራራት ያለው አብይ አህመድ ነው ጣጣችንን ጨርሰናል 2-3 አመት ቢጨመርበት ኢትዮጵያ ከመከራ ትላቀቃለች ብሎ የገለጸው ይሄን ነው ከመከራ ከችግር ላይ ችግር እየገባን ያለ ነው ይሄንን ደግሞ በአደባባይ ከራሳቸው አንደበት ነው የሰማነው የነዳጅ ድጎማ ሙሉ በሙሉ ይነሳል ያለው ሐምሌ ላይ እንግዲህ የነዳጅ ድጎማው ሲነሳ ኢትዮጵያ ውስጥ አሁን ካለው 112 ብር በሊትር 200 ብር ሊገባ ይችላል ሐምሌ 1 ቀን ይሄ ውሳኔ ተወስነው ሐምሌ 2 ቀን ነዳጅ በሊትር 200 ብር ይገባል ገለታው ምናልባት እዚህ ላይ እንደው አጭር አስተያየት እንስጥ እኛ መሬት ላይ ያለውን ነገር ነው የምንናገረው አብይ አህመድ ዳመና ውስጥ ነው ያለው በዳመና እየተንሳፈፈ ነው ያለው እሱ የሚናገራቸው ቃሎች እንግዲህ ሌላ ናቸው የራሱ ሌላ ዘርፍ አለው እድገትን የሚለካበት የሚተነብይበት የራሱ ሌላ ኢሉዥን ነው የሚባለው ይሄ ምናባዊ የሆነ የማይጨበጥ ነገር ያመጣ ይደረድራል በተግባር ግን ህዝቡ እየተጠበሰ ነው ያለው የጦርነት ደግሞ የሚያስከትለው የነዳጅ ዋጋ ንረት ሊኖር ይችላል ገና አሁን የበዘት ከኢራን ጋር ያለው መካከለኛው ምስራቅ አለመረጋጋት ነዳጅ ዛን የሚመረተው በአብዛኛው እንደምናውቀውና ከዚህ ጋር ተያይዞ ድጎማው ሲነሳ ነዳጅ ሁለንተናችንን ነው የሚያገኘው መሳይ ኢትዮጵያ ውስጥ ገበሬው ሁሉ ኩራዝም ብትሆን እሷ በቃ እቺ ነዳጅ ወሳኝ ናት ለገበሬው ስለዚህ ሁሉም ህብረተሰብ ነው የሚያገኘው ከታች እስከ ላይ ያለው ህብረተሰብ ምግብ ቤቱን ትራንስፖርቱን ሁሉ ነው የሚያገኘውና ከባድ ዕዳ ውስጥ ነው የገባ ነው ለዚህ እኮ ነው ኢትዮጵያውያን ተነስተን ታግለን የሆነ ለውጥ አንጥተን የፖለቲካ ሶሉሽን ካልመጣ ምድሪቱ ውስጥ የኢኮኖሚ ሶሉሽን የለው መሳይ የኢኮኖሚ ሶሉሽን ብዙ ኢኮኖሚስቶችም ተናግረዋል የፈለገውን አይነት የኢኮኖሚ መስመር መከተል አንችልም አሁን ባለው ነው በመደመር ፍልስፍና በዚህ በነሱ በመሰብሰብ ማካበት ምናምን በሚላቸው ምናባዊ የሆኑ ባይጨበጡ የፍልስፍና መስመሮች የኢትዮጵያ ኢኮኖሚ ችግር ሊፈታ አይችልም እና ኑሮ በጣም ከባድ ነው የሆነ የሚመጣው በዚህ መካከል እኮ ምንድነው እሱ ይያለ ያለው ትራንስፎርም እያደረግን ነው እኮ የሚለው በጣም የሚያስገርም ነገር ትራንስፎርም እያደረገች ነው ያለችው ሀገሪቱና ሐኪሙንም አስተማሪውንም ዋጋ ከፈሉ ጨክኑ ወገባቸውን ተበቃ አድርጎ ያልፋል ጊዜ ባለፈው አንድ አመት ነበር ያለው
በነገራችን ላይ በፓርላማ አንድ አመት ይሄ ማክሮ ኢኮኖሚ ማሻሻው አንድ አመት ነው ዋጋ የምንከፍለው ከመስከረም በኋላ አጨዳሉታለን ብሎ ነው ዛሬው አስረዘመው ዛሬው ንግግሩ ለሐኪሙ ሲናገር አስረዘመው ሁለቱም ሶስትም አመት በላይ ሊሆን ይችላል ብሏልና ኢትዮጵያ ህዝብ ባካችሁ እንደው ብዙ ዋጋ አትክፈሉ በዚህ ሰው መከራችን አይብዛ እንደራጅና መታገል መለወጥ ነው ያለበት በዚሁ የሐኪሞቹ መድረክ ላይ እንግዲህ እሱን ተከታትለን ነው ለዚህም ፕሮግራም የተገናኘ ነው አንድም እንግዲህ ምን የተለየ ነገር አለው አብይ አህመድ ሐኪሞችንም አርቲስቶችንም ነጋዴዎችንም ባለሀብቶችንም መምህራንንም ሁሉንም በሰበሰበ ጊዜ ከተናገሩ አንድ ምናልባት አጠቃላይ ፓተርኑን ይሄ የነበረውን አጠቃላይ በእያንዳንዱ የአብይ አህመድ መድረኮች ላይ ያለውን ተመሳሳይ ነገሮች እስቲ እናንሳ በጣም አስገራሚ ነው ደብዳቤ ሲደርሳቸው ለእያንዳንዱ ተሳታፊ የሚገለጽላቸው መጀመሪያ የኮሪደር ልማት ጉብኝት ነው የኮሪደር ልማት ጉብኝት እንዴ ምን ማለት ነው አንድ በቅዠት ውስጥ ያለ ሰው ከኢትዮጵያ ህዝብ ፍላጎት ከኢትዮጵያ ህዝብ አንገብጋቢ ችግሮች በጣም የራሱ ህልም ውስጥ የራሱ ፍላጎት ውስጥ በልጅነቱ ያላገኛቸውንና በራሱ ምኞት ውስጥ ለማሳካት የሚፈልጋቸውን ፕሮጀክቶች ለማሳካት የሰራን ጠቅላይ ሚኒስትር የሰራቸውን ነገሮች እንድትመለከቱ የሚል ነው ደብዳቤ የመጣው እሱን ደብዳቤ ይዘህ ትመጣለህ ማን ነው ይደርሳል ፈቃደኛ ሆነ ይሄዳል አልጋ ያዝላል ምግብ ትበላለህ 2-3 ቀን ነው የመጀመሪያው የጉብኝቱ መራግብር አዲስ አበባ ላይ ነው አዲስ አበባ ላይ ኮሪደር ልማት አለ የአብይ አህመድን የወደፊት መኖሪያ ቤት በእድሜ ከሰጠውና በስልጣን ከቆየ የሚያርፍበት ቤተ መንግስትን ትጎበኛለህ ከዛ በሚቀጥለው ቀን ጭንቅላት በዛ ተወጥሯል አምፖል ብልጭልጭ አምፖል አይታል ዘንባባ አይታል ፏፏቴ አይታል ተመጣና መወድሰ አብይ እድሜና ዘመን ዘላለማዊ ሆነ የሚል ውዳሴ መታሽጎደጎድበት መድረክ ይዘጋጅላል እሱን ከሰማ በኋላ እንደው የሱን ያዘጋጃቸውን ዲስኩር ደግሞ በተከታይነት ይለቃል በቃ ይሄ ነው መድረኩ የኢትዮጵያ ህዝብ ችግር ሌላ ነው ከዛ በኋላ ምንድነው የሚሆነው በቡድን ይከፋፈሉና አንዳቸው ባህር ዳር አንዳቸው ጅማ አንዳቸው አርባ ምንጭ አንዳቸው የሆነ ቦታ ይላካሉ እዛም ሄዱና ከእንደገና መወድሳ አብይ መወድሳ ዳንቻ አበቤ ነው እድሜሽን ያርዝመው እንደው አንዳንቺ አይነቱን በክሎኒንግ ወይም ደግሞ እንደ ጤፍና አባዛው የሚል ምስክርነት ይሰጣል ይሄ ነው እየሆነ ያለው በዚህ መድረክ ላይ ያየነው ምንም የተለየ ሌላ ነገር አላየንም አሁን የጤና ባለሙያዎችን መድረክ ሰምተን ነው የተገናኘ ነው ቢያንስ እዛ ላይ እንኳን የተወሰነ ነገር እንሰማለን ብንል አብይ አህመድ አሁንም ከኡነት ጋር የተፋታ መሆኑን ያየንበት እንጂ ሌላ አዲስ ነገር አላየንም እንዴት ገመገምከው በተወሰነ ደረጃ በደንብ ለተከታተለው ሰው እንደዚህ ተወናበድን ያለ ነው በእውነት በጣም ያሳዝናል ከአንድ ጠቅላይ ሚኒስትር መድረክ እሱ ከሚያዘጋጃቸው መድረኮች መፍትሄዎች የፖለቲካ ሶሉሽንስ ወይ ዲያሎግ ነገር ከሆነ በዲያሎግ መስመር መሄድ ተቋም አሰራር ከሆነ ባለፈው እንዳልነው በተቋም መስመር መሄድ ነው እንደዚሁ አብራዘለል የሆነ አሰራሩን ያሉ ስብሰባዎች በሙሉ ፋይዳ ቢስ ሆነው ነው ያየሁት ዛሬም እኔ እንደው ትዝ ያለኝ መጀመሪያ ቪዲዮውን ሳይ ይዋሻቸው ውሸቶች ወደ ኋላ ያዋሻቸው ውሸቶች ናቸው መሳይት አስተዋውስ እንደሆነ ወደ ስልጣን ሲመጣ ሳናጣራ እናስርም የሚል ነገር ነበረው ከዛ ሁለተኛው ደግሞ በጣም የታወቀበት ንግግር አሸባሪ ነን እንደ መንግስት ስንገርፍ ነበር እንደ መንግስቱ አትግረፉ ይላል መድረክ ያለው ነው ሱራሱ ያለው ነው ትግረፉ ይላል እኛ ግን ስንገርፍ ነበርና አሸባሪዎቹ እኛ ነን መንግስት ነን ብሎ ነው አይደለም ያሁን ጭብጨባ የተከተለው ዛሬ አይደለም በድብቅ በግልጽ የሚያስገርፍ አዋጅ አወጣ ጮለ በጣም የሚያስገርም ሰው ነው እነዚህ በሙሉ የሚሰራቸው ነገሮች በቆየ ቁጥር የክፉነቱ የዚህ ሰው ደባው ሁሉ እየተገለጠ ነው የመጣውና ሐኪሙንም ሊያናግረው እንደው ምን ይላል ብዬ ነው ከዛ የቀጠልኩት አንድ ግን የሚያስገርም ነገር አለና በተለይ ለዘብተኛ ነኝ የኛንም አንዳንድ ጊዜ እነን ያየ እንደው አክራሪ የመሰል ነው ላለ ሰው ስለዚህ ስለ ትራንስፎርሜሽን አንዳንድ ነገር ብንናገር ጥሩ ነው መሳይ በእድገት ውስጥ ትራንስፎርሜሽን የሚባል ነገር አለ አይደል እንግዲህ ትራንስፎርሜሽን ማለት ድራማቲክ ቼንጅ ማለት ድራማቲክ የሆነ ለውጥ ማለት ነው በእድገት ውስጥ እና ምንድነው የሚላቸው ሐኪሞቹን መሳይ ኢትዮጵያ ትራንስፎርሜሽን ላይ ነው ያለችው
ድራማቲክ የሆኑ ለውጦች ላይ ነው ያለችው እና ዋጋ ክፈሉ ነው ደሞዝ ጉዳይ ተስፋ የለህም ነው ዋናው ዋጋ ክፈሉ እያላቸው ነው ያለው ለሞኑ ትራንስፎርሜሽን ምንድነው ለነዚህ ለዘብተኛ ለሆኑ ሰዎች ምንድነው ትራንስፎርሜሽን ማለት የሚለውን ነገር ኮኑ ማንሳት ያለው ትራንስፎርሜሽን የሚባለው የሰውን ደሞዝ የነጠቁ ህንጻ መገንባት ማለት አይደለም ትራንስፎርሜሽን እንደው ሶሻል ትራንስፎርሜሽን ማህበራዊ ለውጥ የሚባለው አሁን ቻይናም ተታወቀበት ቻይና ድህነትን እየቀነሰች የመጣች ሀገር ተብላ ነው ተሸለመችው ለዓለም ሁሉ እንግዲህ ብዙ ህዝብ ደግሞ በዓለም ላይ ያለው ህዝብ እሷ ጋር ስለሆነ እሷ ቤት ስለሆነ ያለው ቤቷ ያለው እንደሃ እየቀነሰች መጣ ማህበራዊ ለውጥ አመጣች ሶሻል ትራንስፎርሜሽን ማለት ነው አመጣች ይባላል ደሞዝ የሌለው ደሞዝተኛ ሆነ ስራ የሌለው ስራ ያለው ሆነ ትንሽ ያገኘ የነበረው ከፋለ መክሳት መጥቆር መጎሳቆል ይበዛ ነበር ቻይና ውስጥ ያ እየቀረ ሄዶ አሁን የሚወስዱት የካሎሪ መጠን እየበዛ ሰዎች ክብደታቸው ከሚገባው በላይ እየሄደ እንደዛ ማሰብ ጀምራለች ቻይና አሁን ስፖርት ስሩ እንደዚህ ያርጉ ሰውነታችሁን ቀንሱ እየተባለ ትምህርት ተጀምሯል ምግብ ስላቀረበ እንጀራ ስለቀረበ እነሱ ሀገር እንጀራ አይበሉም ያው ሮዝ ነው ማለት ነው እንግዲህ እንጀራ ፕሮቫይድ አድርገዋል ዴሊቨር አደረገ መንግስትና ያ ነው ትራንስፎርሜሽን ኢትዮጵያ ውስጥ ምንድነው ትራንስፎርሜሽን አለ አሁን ምልክቱስ ምንድነው የእድገት ምልክት ኢትዮጵያ ትራንስፎርም ያደረገች ነው የሚላቸው ላኪሞቹ መሳይ ምንድነው ምልክቱ የኑሮ ውድነት የትራንስፎርሜሽን ምንድነው ምልክት ነው ሲምፕተም ነው ማለት ነው አገር ያደገ ሲሄድ ኑሮ ይወደዳል ሚል ኢኮኖሚክስ አለ ነው የእድገት ትምህርት አለ ያደግን በሄድን ቁጥር ኑሮ እየተወደደ ይሄዳል የደሞዝ ማነስ አለ ማለት ነው አገር ትራንስፎርም ሲያደርግ ደሞዝ እየነሰ ነው የሚሄደው ማለት ነው አገር ትራንስፎርም ሲያደርግ ረሃብ እየመጣ ነው ማለት ነው በሚሊዮን ቢቆጠር ረሃብ ስለዚህ ይሄ ማደናገሪያ ነው ቅድም ያልከው ያ መድረክ የማደናገሪያ መድረክ ኢትዮጵያ ትራንስፎርም እያደረገች አይደለች አሁን ኢየሱስ ያላቸው ያለው ምንድነው ኢትዮጵያ ትራንስፎርም እያደረገች ስለሆነ የሐኪሙንም ደሞዝ እየበላች ነው የተወሰነው ነው መስዋዕት ልንከፍል እንችላለን መስዋዕትነት ልንከፍል እንችላለንና አትጓጉ ወደፊትም ያላችሁ ነው ያለው እንደዚህ አይነት እድገት ሶሻል ትራንስፎርሜሽን ሲኖር ነው አንድ ሀገር ትራንስፎርም አደረገ ይባላልና ይሄ የተሳሳተ ነገር ይዞ ዶክተሮች ፊት መምጣቱ ነው ነገር እነዚህ ሰዎች እኮ ዶክተሮች እኮ ናቸው ሐኪሞች እኮ ናቸው የተማሩ ሰዎች እኮ ናቸው ያቁታል ይሄንን እኮ መሳይ እንዴት ደፍሮ ነው ይሄንን አሁን ሀገር ትራንስፎርም ያደረገ ነው እናንተ ደሞዝ ቢያንስም ቻሉት የሚለው ነገር በጣም ያሳዝናልና በአጠቃላይ ያንን አቢዩዝ ነው ያደረገው እነዚህ ወርዶች ሁሉ ያዋረዳቸዋል የእድገት ቃሎች ሁሉና በጣም ያሳዝነኛል መሳይ እንደው አንተ ጨምርበት ገለታው እንደው ትንሽ ስለመድረኩ በመንግስት መገናኛ ብዙሃን የተላለፈው እንዳለ ሆኖ ያው ተቆራርጦ ተከታትፎ ሊቀርብ እንደሚችል ምንም ጥርጣሬ የሚያስፈልገው አይደለም ነገር ግን መድረኩ ላይ የተገኙ ሰዎችንም መረጃ ሰብስበን ነው የምንናገረው እጅግ አሳፋሪ የሆነ መድረክ ነው ቀደም ሲል እንዳልነው ነው የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ አለ ይሄንን አጠቃላዩን ንቅናቄ እየመራ ያለው ዋና ጥያቄ አለን 12 ጥያቄዎች አሉን ብለው ጥያቄዎቻቸውን በደንብ 1 2 3 4 ብለው አስቀምጠው ንቅናቄ ጀምሯሉ እነሱን ካላሳተፍክ ማንን ልታናግር ነው ችግር አለብኝ ያለውን አካል ካላናገርክ ችግር የለብኝም እኔ ደሞዝ ጭማሪ ያስፈልገኝም ያለች ሐኪም አሁን አዳነች አቤቤ ጋር ታስታውሳለ እኛ ደሞዝ ጭማሪ ያስፈልገንም ያለች እንደሱ አይነቱን አምጥተ ምንድነው የምታረገው ጉንጭ ማልፋት የሰውን አይን እና ጊዜ ከማባከን ያለፈ ምን ትርጉም አለው እነዚህ ሰዎች ሲነግሩን መድረኩ ቀልድ ነው አብይ አህመድ አንደኛ ከዛሬ 6 አመት በፊት ከሰበሰበው የበለጠ አጉራ ዘለል የበለጠ ዕውቀት አጠር ሆኖ ነው የመጣው ትቢተኛ ሆኖ ነው የመጣው ያኔ ቢያንስ የተወሰነ የስልጣኑም ገና መጀመሪያ ጊዜ ስለነበረ ገና ይሄ ምንድነው የህዝቡም ሆይ ማለት ገና ስላልበረደለት በተወሰነ ደረጃ ለዘብ ብሎ ነበር የመጣው አሁን ሙልጭ ያለ ከዕውቀት ነፃ ሆኖ ነው የመጣው ምን ታመጣላችሁ ነው እንደውም ያላቸው ነገር አለ እና አሁን ይዤላችሁ የመጣሁት ተስፋ ብቻ ነው እጄ ላይ ገንዘብ የለም ያብይ ተስፋማ የማይጨበጥ ላማለኝ በሰማይ ይሁድ ሚልካችንን ጉም እየዘገንን እኮ አለ የሱ ተስፋና የሱ ቅጀት ማብቂያና ማለቂያም የለው እሱን ነገራቸው ምንም ነገር የለም ነው ያላቸው
እንዲሁ ያምታታ ነው እንግዲህ ከዚህ ከብር መውደቅ ከአጠቃላይ የገንዘብ የመግዛት አቅም ማነስ ጋር ተያይዞ የብር ዋጋ መሬት ላይ ዘጭ ብሏል የብሩን ቁጥር ብቻ ያሰላ ትንሽ ሊያሞኛቸው ፈለገ ለማንኛውም ትርጉም የሌለው መድረክ ነው አሁንም ቀናት ነው ምንሰጠው ምናልባት እስከ መስከረም ያሉ ወገኖች አሉ ነው እስከ መስከረም ምንሰጠው ጊዜ የለም ለተወሰኑ ጊዜ እናያለን የሚላቸው ነገሮች እንደማያደርገው እናቃለን ይሄ አገዛዝ ቢፈልግ እንኳን አያደርገው ምክንያቱም አቅም የለውም ፈጽሞ አቅም የለውም አያደርገውም የመንግስት ለውጥ የሥርዓት ለውጥ ካልመጣ በስተቀር እነሱ የሚያስቡት ይሄ መሰረታዊ የጤና ሴክተሮቹን መዋቅራዊ ለውጦችን ይሄ አገዛዝ ሊያመጣ የሚችል አይደለም ይሄ አገዛዝ የከሸፈ ነው በራሱ በብዙ ነገሮች የተተበተበ ነው ስለዚህ ይሄ ዝም ብሎ ለቴሌቪዥን ቪዲዮታ የተዘጋጀ መድረክ እንጂ የጤናውን ሴክተር ቅንጣት ታክል ለውጥ ሊያመጣ የሚችል አይደለም ብለው እንት ብለዋልና በነገራችን ላይ መድረኩ ላይ ንቀቱንም ያሳየበት ነው ስራ ብትለቁ ከ500 በላይ ቀጥሏል ሁላችሁም ብትቀሩ ምንም ይለወጥ ነገር የለም የሚል ድፍን የሆነ የማይጠበቅ ንግግር ነው ያደረገው ምን ያህል ዋጋ እንደሌላቸው ለማሳየት የሄደበት ርቀት በጣም አሳፋሪ ነው ስለዚህ የጤና ባለሙያዎቹ እንደው ለማንኛውም ብለው የተሳተፉበት አለ በአብዛኛው ካድሬ ቢሆኑም በአብዛኛው የተሳተፉት ለአብይ ምስጋናና ውዳሴ ለማቅረብ ቢሆንም ነገር ግን መሰረታዊ በሆነ መልኩ ጥያቄ ይዘው እየተንቀሳቀሱ ያሉት የጤና ባለሙያዎች አሁንም ከአጠቃላይ ይሄንን ለውጥ ለማምጣት ከጀመሩት ትግል ምንም አይነት ነገር ዝንፋ አያደርገንም በሚቀጥሉት ቀናትና ሳምንታት ጥሪ እናደርጋለን የሚል አቋም እንዳላቸው ነው ከቦርዱ አካባቢ ያገኙት መረጃ የሚያመለክተው ገለታው መጠንከር ነው ያለባቸው ሐኪሞች መቼም እነሱ ብዙ የሚያውቁ ልጆች ናቸው እንደዚህ አይነት በዚህ ሰውዬ መቼም ሊደናገሩ አይችሉም አንዳው የዚህ የትራንስፎርሜሽን ነገር የድራማቲክ ቼንጅ በአማርኛ እንግዲህ አስደናቂ ለውጥ ማለት ነው ትራንስፎርሜሽን ማለት አስደማሚ ለውጥ ማለት ነውና አስደማሚ ለውጥ ምልክቶች የሉም ኢትዮጵያ ውስጥ የኑሮ ውድነት ያስደማሚ ለውጥ ምልክት አለ የውድቀት ምልክት ነው ኢንፍሌሽን የውድቀት ምልክት የማክሮ ኢኮኖሚ ማሳያ ነው ይታወቃል ማክሮ ኢኮኖሚ አንዱ ማሳያው ኢንፍሌሽን ሌላው የዚህ ስርዓት ቁጥር እሱ አንዱ የማክሮ ኢኮኖሚ ማሳያ ነው ኢንፍሌሽን ዋናው የማክሮ ኢኮኖሚ ችግር ስለዚህ ማክሮ ኢኮኖሚያችን ከባድ ህመም ላይ እንዳለ ነው የሚያሳየው ይሄ እንደ አሰምሽኑ ራሱ መሳይ አሰምሽኑ ሰራተኛ ይራብ ደሞዙ ሁሉ ይነጠቅ እና የሆነ ሌላ ግንባታ እንስራ የሚለው ነገር በራሱ ይሄ አሰምሽን ሮንግ ነው በኤችዲአይ ውስጥ Human Development Index ውስጥ የሰው ልጅ ነው ሶሻል ትራንስፎርሜሽን ማምጣት ነው የሚቀድመው እንጻ ከሌላ ነገር ሐኪሙን እንዲራብ አድርጎ የህክምና ተቋም ያድጋል ማለት አይቻልም ይሄ ሰዋዊ ትንተና ነው ሰዋዊ ሐሳብ ነው ይሄ ሐኪምን አስርቦ የተራበን ሐኪም እንዲሰራ ማድረግ አንችልም አስተማሪ ከተራበ ሆዱ ከተራበ አይምሮም ይራባል ምሮአችን የተገናኘ ነው ከሰውነታችን ጋር የደከመ ሰውነቱ በተመጣጣኝ ምግብ የደከመ መምህር ውጤታማ ሊሆን አይችልም ስለ ልጆቹ ረሃብ የሚያስብ አስተማሪ ልጅ ሊያስተምርልን አይችልም ፊውቸራችን እየተበላሸ ነው ስለዚህ እንደዚህ ያደረገ ሀገር የለም ሰራተኛን ደሞዝ በልቶ ሀገር ያሳደኩ ነው ሚል የለምና ይሄ ቀላል ነገር ነው አይ ቲንክ ሐኪሞቹም አስተማሪዎቹም ደሞዛቸውን ምንዳቸውን መጠየቅ ያለባቸው ሁለተኛው በጣም አስገራሚው ነገር ለነዚህ ሐኪሞች ምን ይላቸዋል መሰለኝ ይሄንን ጥያቄያቸውን ሌሎች እየቀሙት ነው ያሉት ቀምተውታል ለመሳይ ማለት ነው ለነገር ባይናገርም እዛ እንደዚህ አንከር ሚዲያ ምናምን እየቀሙ እንትን ያደረጉት ነውና ያሳዝናል ይላቸዋል ይሄን አሳሰብ ይዞ ጠቅላይ ሚኒስትር ኢትዮጵያን የሚያክል ሀገር በመምራቱ እኮ ነው ማዝነው ማለት የፖለቲካ ጥያቄን ለምንድን ነው የሚያራክሰው መድረክ ፖለቲከኞችስ ሌላ ምን ስራ አላቸው የህብረተሰብ ጥያቄ አይደለም ማንሳት ያለባቸው የሐኪሙን ጥያቄ ከማንሳት ሌላ ምን ቢዝነስ አለው አንድ ፖለቲከኛ ይሄኮ በቃ ያለን ቢዝነስ እኮ ይሄኮ ነው መሳይ አንድ ጤናው ችግር አለብኝ ሲል የጤናውን ችግር አይተን ያ መፈታት አለበት አንተ ካልፈታው እኔ ፈታዋለሁ ነው የሚለው ፖለቲከኛ ለምን እርኩስ ይሆናል ይሄ ሐሳብ ሐኪሙስ ደግሞ ይሄን ስታነሳ ፖለቲካዊ ይዘት አለው ያ ነው የሚያጣላን ለምን ይላቸዋል የፖለቲካ ጥያቄ እኮ መብት እኮ ነው
ዋና መብታችን ነው ኢትዮጵያ ውስጥ ፖለቲካ መብት አለን የማህበራዊ ጉዳይ መብት አለን የሃይማኖት ብዙ መብቶች ናቸው ያሉን አንዱ ጥያቄዎቻችንን ወደ ፖለቲካ ጥያቄ መለወጥ ነው ስለዚህ ይሄንን ሲያራክስ ይሄ ሰው ያችን ሀገር በፍጹም ወደ መድበለ ፓርቲ ስርዓት ሊመራት እንደማይችል የፖለቲካ ጥያቄ የሚባለው ነገር በሱ በዚህ ሰው ዘመን ዳዋ እንደበላው የሚያሳይ ነው ለውጣችን ሁሉ እዚህ ደርሷልና ይሄንንም ሐኪሙም መፍራት የለበትም ጥያቄያችን የፖለቲካ ይሁን የኢኮኖሚ መድበው የሆነ ካታጎሪ ውስጥ አስገብተው ኩልል ያለ ጥያቄ ነው ያለን አስተዳደራዊ ለውጥ ይምጣ የአድሚኒስትሬሽን ለውጥ መምጣት አለበት ነው የሚሉት የእንትናችን አገልግሎታችን ጥቅማችን ይከበር ነው የሚሉት ብዙ የፋሲሊቲ ጥያቄ አንስተዋል ይሄን ጥያቄ ፈለከው ውስጥ አስገባው ሌላው ጥያቄ ደግሞ አንስቶ ከደገፈን እስየው እንዴ ይሄንን ጥያቄ ፍትሃዊ ነው ካለ ለምን ፍትሃዊ ትላለህ ብለው ይከላከሉ ማለት ነው ሐኪሙ እና ሚዲያው ይሄንን ጥያቄ ሳይፈራ ሳይሽማቀቅ ፖለቲካ ፓርቲዎችን ለማሽማቀቅ ነው አሁን አንዳንድ ፖለቲካ ፓርቲዎች ሐኪሙ ጎን ተሰልፈናል እንዳይሉ እንደ ኢዜማ አይነት ፓርቲዎች ስለሚፈልግ ነውና ይሄ በጣም ግን አሳፋሪ ነው በጣም አሳፋሪ ነው በእውነት አንድ ማንም ሰው ሊለው በተለይ መሪ ሊለው የማይገባ ነገር ነው የሰማሁት ገለታው እንደው አጠቃላይ ምናልባት ተጨማሪ የአብይ አህመድ ህዝባዊ መድረክ እንዳለ አላቅም እንግዲህ ሁሉንም አዳርሷል ምናልባት የጎዳና ተዳዳሪዎችን ደሞ ሰብስቦ እነሱን የሚያናግርበት መድረክ ካለ እንጠብቃለን ምክንያቱም ሁሉንም ጨርሷል ያላናገረው የለም እንደው ድምር ውጤቱን ምን አገኘ ለኢትዮጵያ ምን ፈየደ ሁሉ መድረክ የኢትዮጵያን ህዝብም የቱንም ያለ ህዝቡን አይወክሉ የተገኙት መድረኮች ላይ ካድሬም ይሁኑ ምንም ይሁኑ በዚህ ደረጃ ግን ኢትዮጵያዊነት የሚገለጽ አይደለም ምንም ይሁን ለሆዳቸው የሚደሩ የውቀትም የፖለቲካም ግንዛቤያቸው ያነሰ ይሁን በዚህ ደረጃ የጀርባ አጥንት ማጣት በዚህ ደረጃ መልፈስፈስና ይሄን ሰውዬ እንዲያድርጎ መግለጽ በጣም በነገራችን ላይ በዜናም ማንስተነዋል የፖለቲካ ፓርቲዎች ሲጠሩ በኮሪደር ልማት ላይ እንድትጎበኙ ተብሎ ነው ምን ማለት ነው ምን አገባቸው እነሱ እንደውም ይሄን የኮሪደር ልማት ጥቅምና ጉዳቱን በተለያዩ ጥናቶች ፈትሸውና መዝነው እያጋለጡ የራሳቸው ነጥብ ማስቆጠር ሲገባቸው አንተ ኑርልን እንደም እንኳን አይደለም የምትሰራው ህልምም ራሱ እንዴት እንደሚያስደስተን እያሉ የሚገልጹ የፖለቲካ ፓርቲዎች መኖራቸው በራሱ እንደ ሀገር ያሳፍራል እና አብያውን ቁጭ ብለው እንደ ብልጽግና ግምገማ ያደርጋሉ እንዴት ነበሩ መድረኮቹ ምን አገኘን ምን አጣን የሚል እስቲ እነሱ ጫማ ውስጥ እንግባና ምን አገኙ ምን አጡ ብልጽግናዎች ከዚህ መድረክ ጥሩ ነገር ነው መሳይ ይሄን ቢጠይቁ ጥሩ ነው መጀመሪያ ከሪሰፕሽኑ ሲጀመር የመጀመሪያው ጉብኝት ከሱ ምን አገኘን ሁለተኛ የስብሰባው ቀን ምን አገኘን ሶስተኛው ሽኝት ደግሞ አለ አይደለም ከሽኝቱ ምን አገኘን የሚል ነገር መጠየቅ አለባቸው እኔ መቼም የመጀመሪያው ቀን ይሄ ጉብኝት የሚባለው ነገር ያስገርመኛል በጣም አንደኛ ለምሳሌ አዲስ አበባን ሐኪም አዲስ አበባ ውስጥ ነው የሚኖረው ከውጭ ሀገር የመጣ ምንድነው ዲፕሎማት አይደል ኮሪደር ማስጎብኘት ለዛ ሐኪም በጣም ይገርመኛል ይሄ ነው የሚገርመኝ መቼም አንዳንድ ያልታዩ ቦታዎች ጋር እንደዛ ማሳየት ሊኖር ይችል ይሆናል እንጂ ከተማ ውስጥ ያለው ነገር መቼም ያያዋል ሁሉ ጊዜ ብዬ ነው እሱ አንድ የሚያስገርመኝ ነገር ነው ግን በተለይ ቤተመንግስት አካባቢ የሚደረግ ጉብኝት ብልጽግናዎች ቁጭ ብለው ሲያዩ አስተማሪው ሐኪሙ ይሄንን አይቶ ቁጭት ይዞ ነው የሚሄደው ወይስ ተደስቶ ነው የሚሄደው የሚለውን ለማሰብ ይሄ ከባድ ነገር ነው ወይ ምን ካልኩለስ አለው ምን ከበድ ያለ ስሌት አለው ነው እኔ አሁን ዝም ብዬ በሆነ አስተማሪ ሆኜ በጣም ደሞዜ ዝቅተኛ አስተማሪ ሆኜ በኑሮ እየተሰቃዩ ያለው አስተማሪ ተጋብዤ ቤተመንግስት ተመልከተው ያብይን መሄጃ በዚህ በኩል ነው የሚያልፈው በፊት የነበረው እንደዚህ ነበር ዛሬ የሁሉ ሆኗል ጽፈት ቤቱ ያምራል ምናምን ቢሉኝ እኔ ደሞዝ ነው ማስበው መሰለኝ እኔ ደሞዜ ምን ነው አነሰ ጠቅላይ ሚኒስትሬ እንደው መቀመጫውን ያሳመረ ምን ነው የኔን ቤት አፈረሰው ምን ነው የኔን ኑሮ የኔን ትዳር ምን ነው ጎዳው ይጠይቃል የሁሉ አስተማሪ ጥያቄ የሐኪም ጥያቄ ይሁን ይሄ ነው የሚመስለኝ በጉብኝቱ ጊዜ መጀመሪያው ኤክስ ነው እኔ ከዚህ የሚገኝ ውጤት አለ ብዬ አላስብም ሁለተኛው የስብሰባው ቀን ያው ያልከው ነው መሳይ በተለይ አሁን ባሉት መድረኮች ላይ ከፍተኛ ብጥት ይታይበታል በፊት ከነበረው ልክ የፈለገውን የሚሰጥ የሱ ንግድ ተቋም እንደሆነ ሰራተኞችን ቀጥሮ
እንደሚወረውርላቸው አይነት ነው ንግግሩ ሁሉና ያስገርማል አሁን ስለ ንጽህና ሲያወራ እኔ ያለ በቃ ዋና ስራ ያለ ቁርአን በሳለ ለምሳሌ ሄጃ አጸድቻለሁ እና ከዛ በኋላ ማን ነው መከተል የለበትም እንዴ ሌሎቻችሁ ተከትላችሁ በየተቋሙ እንደዛ ማድረግ አለባችሁ እና ይሄ አስተሳሰቡ ይገርመኛል መሳይ እሱ አንደኛ የጽዳት ፈርቀዳጅ ምን አደረገው ማለት የጽዳት እቅዳውጪ ዲያጽዱ በዚህ በኩል አጽዱ ምን ነገር አንድ ጠቅላይ ሚኒስትር ስራውስ ነው ወይ መሳይ አሁን በዚህ ሰዓት እኮ ወደሌላ አንገባም ግን ያዋቀራቸውን እነዛ ጠቅላይ ሚኒስትር ጽፈት ቤት ስር ያሉ ለምሳሌ የላም የወተት የእንቁላል ባለፈው የተቸናቸው ስራዎች እነሱ እኮ ገንዘብ እኮ ነው የሚፈልጉት ገንዘብ ብትሰጠው ግብርና ይሰራው አልነበረም ፋይናንስ ካገኘ የጽዳቱን ስራ የቢሮ የማሳመር ስራ ወረዳው ጤና ጥበቃ መቼ ይቸግረዋል እሱ ተቸግረው እኮ ባጀት እኮ ነው ባጀት ችግር ነው ያለው አብይ ብሩን እንደፈለገው ስለሚያዝበት እኮ ነው እንደፈለገውን ቀለም የሚያስቀባውና እንደዚህ አይነት አሳሳቢ ጊዜ ላይ ያለን አይመስለኝም ሰውየው በአጠቃላይ አገሪቱን ቁልቁል ነው ይዞ ይሄደ ያለውና በስብሰባዎቹም ላይ ምናየው ይሄ ነው ያደር እየወረደ ምላሾቹም እየወረዱ ሰብስታንሶቹም ያነሱ በህብረተሰቡ ፊት ሞገሱ እየወረደ ነው የመጣው ሲያሰናብታቸው እነዚህ ሰዎች ንዴት ይዘው ስብራት ይዘው ስድብ ይዘው ነው የሚሄዱት በቃ እኔ ያንን ያየሁት አሁን ልክ አሁን ከሐኪሙ ስብሰባ እንዳለቀ አይደለም እንዴ እንደውም የዛሬ ወር አይደለም በ8 ቀን ውስጥ መርዛችን መመለስ አለበት ለምን አሉ ጠቅላይ ሚኒስትሩን አናገረው እኮ ነው መሳይ ካናገሩ በኋላ አይደለም ወር አይደለም እንጠብቀው በሳምንቱ እንደውም በሁለት ሳምንት ውስጥ ምላሽ ማግኘት አለብን እንዲሉ የሚያደርግ ቁጭት ይዞ ከመሄድ ባሻገር ሊያመጣ የሚችል የለም ለብልጽግና የበለጠ ቁጭትን የሚያመጣ አድርጌ ነው የማየው መሳይ በእነሱ ጫማ ውስጥ ገለታው ነው እዚህ በሐኪሞቹ ላይ አንድ ያነሳው ነገር ትንሽ 10 ቢሊዮን ዶላር ድህነትን የሚያጠፋ ፕሮጀክት እየሰራች ያለች ሀገር ናት አለ 10 ቢሊዮን ዶላር መድባ ድህነትን የሚያጠፋ ስለዚህ ሐኪሞች የሚያነሱት ጥያቄ ግዙፍ ፕሮጀክቶች ቅድሚያ በሰጠች ሀገር ውስጥ ተገቢ አይደለም ዋናውን ድህነት ለማጥፋት 10 ቢሊዮን ዶላር መድበን ያና አይኖ ትኩረት እየሰጠን ያለ ነው ስለዚህ ይሄንን የጤና ባለሙያዎች ሊገነዘቡ ይገባል አለ አብይ አህመድ የቱ ነው የኢትዮጵያን ድህነት ለመቅረፍ የጀመረው ፕሮጀክት እስቲ ኦዲት እናድርግ 10 ቢሊዮን ዶላር እኛ ምናቀው 15 ቢሊዮን ዶላር ቤተ መንግስቱን ሲገነባ ነው የሐኪሞችን ጥያቄ ለመምታት ቅስማቸውን ለመስበር ነገ ከነጎዳ በደንብ ጠንክረው እንዳይሄዱ እኛ ትልቁን ድህነት ለማጥፋት እየሰራን ነው እናንተ የምታነሱት ጥያቄ ነገ ከነጎዳ የሚፈታ ነው ይሄንን ከግምት አስገቡ ይላል አይ ቲንክ ምንድነው አሁን ሌላውን ውሸት እንደፈለገ ማዋሸት ይችላል መሳይ አሁን የጂዲፒው ትራንስፎርም አድርጓል ይላል ትሪሊየን ገብቷል ይላል መቆጣጠረው የለም እናየው ነገር የለም መጨበጫ የለውም ችግኙን እንደፈለገ ይናል የስንዴው አሁን አንስቶ ነበር ስንዴውም ራሱ ለሁለት አመት የሚበቃልናል ስንዴ ለሁለት አመት የሚያወላዳ በቃ በባንካችን ውስጥ አለ ማለት ነው ስንዴ ነው የሚለው የት እንዳለ ሄደን አናየው እና አንድ ግን ሊደብቀው የማይችለው ነገር አለ እሱም ደሞዝ ነው ደሞዝ ያልተሻሻለውን ተሻሽሏል ማለት አይችልም ያንዳንዱ ሰራተኛ ስለሚያውቀው ደሞዙን ማለት እና ወደኛ እኮ የኢኮኖሚ ኪሳራችን ማሳያ እኮ የሰራተኛው ደሞዝ ሆኗል እኮ መሰለኝ ኢንካም የሰራተኛው ኢንካም ቁልቁል ነው የሚመጣው 400 ብለና ባለፈው አለም በደርግ ጊዜ 400 ዶላር 410 470 ድረስ የሚያገኘው ዛሬ 59 ነጥብ ምናምን ነው የሚያገኘው እና ይሄ ቁልቁለት ከየት መጣ ያን እንደሆነ አጠቃላይ የኢኮኖሚያችንን ማሽቆልቆል ነው የሚያሳየው ስለዚህ ይሄንን ጉዳይ ሊያከመው አይችልም ብርማ ቢኖረው ኖሮ ሀገሪቱ ትራንስፎርም ያደረገች ቢኖረውማ እኮ አንዱ ትራንስፎርሜሽን ወይ ድራማ ምንድነው ይሄ ታምራዊ እሱ ያለው ማለት ነው ወይ አስደናቂ ለውጥ እኮ በህብረተሰቡ ገበታ ላይ ነው የሚታየው አሁን መንግስት አብይ አህመድ ትልቁ ችግር እንጀራ ዴሊቨር ማድረግ አልቻለም ማለት እንጀራ ዴሊቨር አያደርግም ትልቅ የአብይ አህመድ ችግር ይሄ ነው ዴሊቨር አያደርግም ምግብ ማቅረብ አልቻለም እንጀራ ማቅረብ አልቻለም እና ይሄ እንጀራ ጥያቄ ደግሞ ሄዶ ዶክተሩ ቤት ነው ያለው አሁን ከዚህ በፊት ትንሽ
በምግብ ጉዳይ ራሱን ብዙም ሲያስብ ማታየው ማህበረሰብ ክፍል ነውና አሁን እዛ ላይ ደርሷል ስለዚህ የዚህ ሰው ውሸት የሚጋለጠው ይሄ ሀገሪቱ አድጋለች ጂዲፒው ጨምሯል ምናምን የሚለው ቁጥሩን አሁን ለምሳሌ 9 ቢሊዮን የሚሆን ብር ደጉመናል አለ ህክምናው ውሸት እኮ ነው የለም ይከታተል የለ ይሄንን ፓርላማ ላይ ይሄ ነገር አልተነሳ ተመልከተው ዝም ብሎ ቁጥር እንደፈለገው ይጠራል ግን በተግባር ምናይበት ቦታ ላይ ሰራተኛው ደሞዝ ላይ ግን ማጭበርበር አይችልም ስለዚህ ምን አመጣ ማጭበርበር የማይችለው ላይ መስዋዕትነት ከፈሉ አገር እየተራመደ ነው እናንተ ቻሉት ወገባችሁን ጠበቅ አድርጉ ይያለ ሊያልፍ ነው እየሞከረ ያለው ለምን ከሱ ግን አይጀምርም መቻልን ለምን ከሱ አይጀምርም አንዳገሮች ለዚህ ሳውዝ ኮሪያ ምናምን እድገት ለቻይና ጨምሮ ወደ እድገት ሲመጡ የቀነሷቸው ነገሮች አሉ ቆጠብ ያረጋቸው ቆጠብ የምታረገው እንደ ግለሰብም እኮ ነው ሌክዠሪ ነው ቆጠብ የሚደረገው ጌጥ አያምርም እንግዲህ ለመጀመሪያ ጊዜ ማለት ነው እንደ ጌጣ ነገር መዝናናቱ ምናምን ነው የሚቀንሱት ከሱ ላይ የተቀነሰው ሰራተኛውን ያበላሉ ጉልበት እንዲኖረው መንገድም እንዲሰራ ደሞዝተኛውም ሳይቸገር አስተማሪውም ሳይቸገር እንዲያስተምር አድርገው ይደጉሙታል አብይ አህመድ እኮ በተቃራኒው እኮ እየሰራ ያለው ጌጣጌጡን ይጨምርበታል ይሄ ደግሞ የሰራተኛውን ደግሞ ቀንስ ይለዋል ቀንስ አንተ ቻለው እዚህ ጋር ምንድነው አላቸው መሰለ ሐኪሞቹን አሁን ስራ እየሰራና ያለ ነው እዚህን ጦጦ የምታዩት እኮ ሐውልት አስተክለናል ያስተክልነው ሐውልት የሐኪም ሐውልት ነው ከዚህ በፊት ሲያገለግሉ የነበሩ ሐኪሞች ለነሱ መታሰብ ያስቀምጠናልና ይሄን አታቃሉብን ይላቸዋል ምንድነው ብትለው እንደዚህ አይነቱ ነገርና እንደዚህ አይነት ከባድ ችግር ውስጥ ነው ያሰራው ዞሮ ችግሩን ሁሉ አሁን የዚህን መንግስት ኪሳራ ያጋለጠ ያለው የሰራተኛው ገቢ ነው ሀገሪቱ ምን አይነት የኢኮኖሚ ችግር ውስጥ እንደወደቀች የሚያሳየው ነውና ዋናው ኢምፖርታንት ነገር መሳይ እንደዚህ የሰራተኛን ምንዳ በልቼ ሀገር ያሳደኩ ነው የሚባል ፖለቲካ የለም የሰራተኛ ምንዳ እየነጠው አስርቤ ያሰቃየው እየገነባው ነው ሌላ ነገር የሚል መሪ ሲመጣ እሱ አይደለም ለውጥ የሚባለው በተገላቢጦሽ ነው ያረክ ሌሎች ወጪዎችን ቀንሰ የኮንፈረንስ ወጪ የመሽርሽር ወጪ የቤተ መንግስት አካባቢ ያሉ የቀለም ወጪዎችን እየቀነስክ እነሱ ሌላ የሚሰራ ፕሮጀክት ካለ መስራት ነው እዛ ግን ሰራተኛን ያስራቡ አገር ትራንስፎርም ያደረገ ነው የሚባል ፍልስፍና ተሰምቶ አይታወቅምና ሐኪሙ ጠንክሮ አስተማሪው ጠንክሮ ግብርና ሰራተኛው ጠንክሮ ምን ዳይናንጣ ኢትዮጵያ ለኔ ለመክፈል የምታንስ ሀገር አይደለችም ብሎ መጠየቅ ነው ያለው ገለታው በነገራችን ላይ በእነዚህ የህዝባዊ መድረኮች ላይ የተናገሩ ህዝብ በዚህ በከፍተኛ ያገዛዙ ጭቆና በትሮች እየተመታ የመኖሩልና አደጋ ገብቶ ከፍተኛ ስቃ ውስጥ ያለው ህዝብ ይያለ እነሱ በአደባባይ በእንደዚህ አይነት የቴሌቪዥን በሚታይበት መድረኮች ላይ ለአብይ አህመድ እንደነዚህ አይነት ጨካኝና አምባገነን መሪዎች የሰጠው ምስክርነት በቪዲዮ የተቀረጸ ነው ነገ ከነገ ለታሪክ ይቀመጣል እያንዳንዱ እዚህ መድረክ ላይ የተናገረ ሰው ትላንትና ተገድጄ ነው ተጽፎ የተሰጠኝ ነው ያነበብኩት የሚል ማምለጫ የለም እያንዳንዱ በተናገረው ልክ ይጠየቅበታል ኢትዮጵያዊነት በእንደዚህ አይነት የሚገለጽ አይደለም ኢትዮጵያዊነት ቀጥተኝነት ነው ኢትዮጵያዊነት እውነተኝነት ነው ማንኛውም ሰው መሪም ይሁን ተራግለሰብ ቢያንስ ከህዝብ ፍርድና ከሊና ፍርድ አያመልጥም ስለዚህ እነንም ያያሰበን ዛሬ ዝም ብሎ ነፃ ትኬት የለም ነገ ከነገ ያንዳንዱ በተናገረው ልክ ይጠየቃታል ይሄንን መዝግበን ይዘናል በየመድረኩ የተናገሩት በሙሉ ተመዝግበው ተይዘዋል አሁን ጊዜው የቴክኖሎጂ ነው እያንዳንዱ የተናገራት በድምጽ በቪዲዮ ተቀርጾ የሚቀመጥ ነው ማስተባበልም መዋሸትም አይቻልም የኢትዮጵያ ህዝብ ይልቅስ ለከፋው ነገር ይዘጋጅ አሁን በደንብ እየተነገረን ያለው መጪው ጊዜ በጣም ጭጋጋማ ነው የነዳጅ ዋጋ ድጎማው ይነሳል የከፋ ነገር እየመጣ ነው ትራንስፖርት 1000% እየጨመረ ነው እያንዳንዱ ነገር እየጨመረ እየከፋ መምጣቱ የማይቀር ነውና ለዚህ ለከፋው ጊዜ ይዘጋጅ የአብይ አህመድን የቅጀትና እንደዚህ አይነት ዲስኩሮችን ከመስማት ይልቅ
መጪው እውነተኛው ትክክለኛውን ነገር በደንብ ተገንዝቦ ራሱን እንዲያዘጋጅ ወገቡን ጠበቅ አድርጎ መዘጋጀት እንዳለበት ነው እንግዲህ መልእክት ማስተላለፍም ካለብን በቀደም አንድ የስነ ልቦና ሴትዮ የስነ ልቦና ምሁር ስትናገር ምን አለች እንግዲህ ያው ጂኖሳይድ የሚባል ነገር አለ አይደለም ዘር ማጥፋት በሌላ በኩል ደግሞ በእነሱ ሜንቲሳይድ ምንድነው ኮንሴፕት አላለች እና እንግዲህ ይሄ በአይምሮ መግደል ማለት ነው ሰውን አይምሮውን ማጥቃት በግሩፕ እንዳለ ህዝቡን መጉዳት ማለት ነውና ኢትዮጵያ ውስጥ ከባድ ይሄ እንደዚህ አይነት እንቅስቃሴ በሰፊው ይታያል መሳይ ያ አዋጅ በቅርብ ጊዜ ወጣ አዋጅ አሁን እሱ በስነ ልቦና ብዙዎችን ጎድቷል ኢትዮጵያውያን በአጠቃላይ ልትገረፍ ይችላል ወይም ደግሞ ይሄ ወፌ ላላ ምንለው በታሪካችን በጣም ጠባሳይ ብዙ ኢትዮጵያውያን ጠባሳይ ሆኖ ህጋዊ ሆኗል የሚለው ነገር በእያንዳንዱ ዜጋ አይምሮ ውስጥ እንዲገባ ነው አብይ አህመድ በሚናገራቸው ንግግሮቹ ሁሉ ስነ ልቦና ይጎዳል ሜንቲሳይድ ያለችው ይሄ በአይምሮ ዘር ግሩፕን ማጥፋት ኢትዮጵያን መጉዳት የሚመጡ ዜናዎች መንግስት ባለበት ሀገር ብርቱካን የምትባል ሴትዮ እንደዚህ ተደፈረች ተብሎ ህዝብ አለቀሰ በማግስቱ በዛው በኢትዮጵያ ቴሌቪዥን ደግሞ ውሸት ነው ብሎ ደግሞ ዜና ይሰራል ገለቴ ቡርቃ የምትባል እህታችን እንደዚህ ሆነች ህዝብ ያለቅስና በማግስቱ ደግሞ ሰውየው መጥቶ ደግሞ እንደዚህ ሆነ ይባላልና ከባድ የስነ ልቦና ችግር ውስጥ ወድቀናል መሰለኝ ህብረተሰቡ እየተገረፈ ነው አይምሮ እየተገረፈ ነው ያለውና እኔ ቅድም ለዚህ ነው ባለፈው ያነሳ ነው እጅ ያለ ከዚህ ሰውዬ ጀርባ የዚህ ሰው ጥንካሬ ብቻ አይደለም ያለው ኢትዮጵያን እየጎዳ ነው ያለው እንደ ሀገር ኔሽን እየተጎዳ ነው ያለውና መተባበር ለለውጥ መነሳት አለብን ጂዲፒውን ማደገ ትራንስፎርሜሽን አሁን አንዱ ከሚታይበት መስካንዱ ማህበራዊ ነው አንዱ ሁለተኛ ኢኮኖሚ ትራንስፎርሜሽን ነው እንደምታውቀው ሶስተኛ የፖለቲካ ትራንስፎርሜሽን በፖለቲካው መስክ ያለው የመድበለ ፓርቲ ስርዓታችን ገደል ገብቷል ተቃዋሚም እንዳይኖር አድርገው ያው ተቃዋሚው አሁን አዳነች አበቤንም አብይንም ይሸልም ሆኖ ቁጭ ብሏል ተቃዋሚ ፓርቲ ከስራናል በዛ የኢኮኖሚ ትራንስፎርሜሽን የሚባለው አንዱ ማሳያ ጂዲፒ ነው ጂዲፒያችን ተመልከተው መሰለኝ አሁን ኢትዮጵያ ትራንስፎርም አድርጋለች ለማለት ይቻላል ባለፈው አመት የነበረው ኮድ 17 ቢሊዮን አሜሪካ ዶላር ነበር አሁን እኮ ባለው ምንዛሬ ኮድ 14 ቢሊዮን አካባቢ ነው እድገነ የኢትዮጵያ ባጀት በክልሎች የተሰጠው ለተቋማት የተሰጠው ባጀት በሙሉ በብር የተወሰነ ለውጥ ያለው ይመስላል ነገር ግን ይሄ የመግዛት አቅሙን ጥልል ያደረግን ስናወጣው ስናባዛው ስናካፍለው ደክሞ በ50% በ30 በ40% ደክሞ ነው ያለው የጤናው ባጀት አምና ከተበጀተለት ዘንድሮ ቁጥሩ ትንሽ ይመስላል በዛ ያለ ይመስላል ነገር ግን የመግዛት አቅሙን ባለም አቀፍ ገበያ ላይ ስናየው ደግሞ ወድቆ ነው ያለው ስለዚህ በሙሉ ትራንስፎርሜሽን የሚባለው በጂዲፒ አካባቢ በተለይ ወደ ኋላ እየሄድን ነው ያለው በሰራተኛው ደሞዝ ወደ ኋላ እየሄድን ነው ያለው እና ይሄ ጉዳይ በእውነት ተደምሮ ኢትዮጵያውያንን ሁሉ ያስነሳ ይገባል ይሄ ነው መጨረሻችን የሚመስለኝ እኔ ኢትዮጵያውያን ጊዜ አትስጡ ቀጠሮ የለም ብድግ ብሎ ተቃውሞ ማሰማት መጥረግ ይሄንን ስርዓት ያስፈልጋል ገለታው በጣም አመሰግናለሁ እንግዲህ ለተሰንበት ላይ ሆነን የተወሰኑ ጉዳዮች ላይ ተኮርንበት የዛሬው የአንከር የመረጃ ክፍለ ጊዜ ይሄን ይመስላል በጣም ነው ማመሰግነው አመሰግናለሁ መሳይ መልካም ሰንበት ተመልካቾቻችን በዚሁ የዛሬውን ዝግጅት አበቃን አብራችሁ ስለነበራችሁ ምስጋናችን ከልብ ነው ከያላችሁበት ይድረሳችሁ ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን